በለው ይላል። ዴዳት አጣጧፈችሁት እንዴ? በጌታ ስም ሰላም ሰላም ትላለህ። እዚህ ጋር ይሄ ዳቦ ቤት ዛሬ እየቀወጠው ነው። ካፌ ሊሰሩ ነው መሰለኝ። በጣም ይረባረባሉ። ለማንኛውም ሰላም ብያለሁኝ። እንዴት ናችሁ? ዛሬ በነገራችን ላይ አሁን ጂም እንትኔ የጂም የመጨረሻ ቀኔ ደርሷል፣ የምከፍልበት ምናምን ማለት ነው። እና አክቹዋሊ ግን እኔ አዲስ ሀሳብ እየመጣልኝ ነው እውነቱን ለመናገር። አይ ነው ከጂም ማለት አሁን እኔ ምንድነው ፖይንቴ፣ ለምሳሌ በየወሩ አንዳንድ ነገራችን ማድረግ የማድረግ እቅድ ምናምን ውስጥ ነው ያለሁት እና በዚህ መሰረት ነው ልቀመጥ ነበር ጀለስ ቀድ ቁጭ አሉ። በዚህ መሰረት ማለት ነው ጂም ልክፈል ለምንድን ነው የማልከፍለው? ምክንያት አለኝ ማለት ነው። የኔ ሀሳብ ለእግር ቀን ብቻ ጂም የቀን እየከፈልኩኝ ለመስራት እቅድ አለኝ። የቀን ደግሞ 15 ብር ነው። በወር ውስጥ 4 ጊዜ በአሁኑ ደግሞ 4 ጊዜ ነው መግባት የምፈልገው ብዬ ነው የማስበው። 4 ጊዜ ማለት ምክንያቱም አሁን ደግሞ ጋፕ መፍጠር እፈልጋለሁ የእግር ስራ ላይ ማለት ነው። 4 ጊዜ የመግባት እቅድ አለኝ። በደንብ እግር እረፍት እያደረኩኝ ምናምን እንድገባ ማለት ነው። በሳምንት ውስጥ ደግሞ ቆንጆ ጊዜ ያለኝ ማለት ብዙ እረፍት ያለኝ ጊዜ ደግሞ የመስራት ያ ማለት በደንብ አድርጌ ልሰራ ላይክ ባክ እንትን ሃምስትሪንግም ኦር ደግሞ ካልፍ አክቹዋሊ የፈለኩበት ቦታ ላይ በስታንዲንጉን መስራት እችላለሁ። ማሽኑ ምናምን እዛ ውስጥ ስገባ እሞክራለሁ። ደን ኳድ እና ሃምስትሪንግ ሞር በደንብ አድርጌ ለመስራት ማለት ነው። ከዛ ውጭ ምን ለመስራት ነው ካላችሁኝ፣ አክቹዋሊ ካልስቴቲክ ለመስራት ደግሞ እቅድ አለኝ። ለምን በፊት እሰራው ስለነበረ ምናምን አይ ቲንክ የሆነ እሱም ደግሞ እስካሁን 3 ወር ምናምን ነው ደግሞ 2 ወር ከምናምን ሆኛል። ይሄንን ጊዜ ሁሉ እንትን ሰራ ነበረ የእግር ፎከስ አድርጌ ምናምን ሰራ ማለት ነው፣ ሎወር ቦዲ። አሁን ደግሞ አፐር ቦዲ ፎከስ አድርጋለሁ። ግን ሎወር ቦዲ አክቹዋሊ እዛው ያለውበት ቦታ ላይ የተወሰነ ሆልድ ሊያደርግ ስለሚያደርገኝ ባላንሲንግ የሚለውን ነገር ደግሞ ለመስራት የተወሰነ ሎወር ቦዲ የመስራት እቅድ አለኝ ማለት ነው። አፐር ቦዲ ላይ ፎከስ የማድረግ እቅድ አለኝ ማለት ነው። ስለዚህ በዛ ምክንያት ነው እንትን ማለት እቅድ የመጣልኝ፣ ይሄንን ሀሳብ የመጣልኝ ማለት ነው። ብቻ አላውቅም፣ የእግሩን በሳምንት 8 ጊዜ ልናደርገው እንችላለን። ግን ምንድነው የፈለኩት እኔ ስፖርት ቤት ውስጥ ቋሚ ክፍያ ኖሮኝ ወር ደግሞ ኮንስታንት የሆነ ክፍያ አለኝና በየቀኑ መሄድ አለብኝ በእንትን መሄድ አለብኝ የሚለው ሀሳብ እንዳይመጣልኝ የማሰብ ነው። ግን አምኖት ሹር እርግጠኛ አይደለሁም፣ እንደዛ ብዬ አልወሰንኩኝም። እስቲ ለማንኛውም ሁኔታውን አይተን ውሳኔ እንወስናለን። ዛሬ የእግር ነው የምሰራው አክቹዋሊ አይ ቲንክ እንትን ኮፊ መውሰድ አለብኝ እና አይ ላይክ ትላንት የረሳሁት ነገር አለ። እንትን መውሰድ ነበረብኝ። ላይክ እንትን ገዝቼ ነበረ ኦትስ፣ ግን ሙዝ ይዤ አልገባሁም እና አክቹዋሊ ዛሬ ማታ ስገባ ከስራ ስመለስ ግዴታ ሙዝ ይዤ መምጣት። ይሄ በጣም ሶፍት ነው፣ ላይክ እንደ አምባሻ ምናምን ነው እና በጣም ነው ደስ የሚለው። ኢቭን ውድ ነው የምበላው። ኦትስ ይዤ ነበር አለኝ፣ ግን ኦትስ ተጠቀማለሁ ብዬ ጥፋት አጠፋሁኝ ትላንት። ኮፊ ውስጥ ይሄ ኮፊ ደግሞ ተመችቶኛል። አልጠጣም እኮ ቡና፣ ግን ሚልክ ኤንድ ኮፊ ላይክ እንደ አሪፍ ይመስላል። ተመችቶኛል። ብቻ ሰራ ምናምን ነቃ እያደረገኝ። አሁን ምግብ ስላልበላው ምናምን አክቹዋሊ በምግቡ ብቻ መስራት እችላለሁ፣ ግን ሌትስ ትራይ ፎር ቱዴይ ኦንሊ፣ ለዛሬ ብቻ እንውሰድና ከዛ በኋላ ግን this is our last። ምክንያቱም የእንትን ላይ ነው ፎከስ የምናደርገው፣ ፕሪ ወርክአውት ምግብ ላይ ሞር እንትን የገዛሁት ለዛ ነው። ኦትስ ገዝቻለሁ በየቀኑ
ማታ ማታ ስገባ ሙዝ ይዤ መግባት አለብኝ። እሱን እንደ ፍሪ ወርክአውት እንወስደዋለን። ለማንኛውም የእግሩን እንደዛ እናደርጋለን ማለት ነው። ልክፈል እና እንደዛ የማድረግ እቅድ ነው ያለኝ። እግር ዴሊ ቭሎግ ነው እግር እንደዛ የማድረግ እቅድ አለኝ ለመስራት። በቃ ጂም አጠቃላይ ጂም የሚለውን ልርቅ ነው ማለት ነው። የጂም ኦልሬዲ ካልከፈልኩም አሁን ምን እንደው ታውቃላችሁ እንትን ስለሌለ ነው ይሄንን ሀሳብ የመጣ። ሌላኛው ሀሳቤ አሁን ሙቀት የለም። ሙቀት በሚመጣ ሰዓት ዴፊኒትሊ ወደ ጂም መሄድ አንችልም። በቃ በምንም ተአምር ማለት ነው። ጂም የሚባል እንትን ካልስቲክ ወርክአውቱን ፓራላል ባሮቹ ጋር ምናምን መሄድ አንችልም በምንም ማለት ነው። ስለዚህ ይሄ ነው በቃ ያለኝ ቻንስ ለመስራት። አላቅም ብቻ እርግጠኛ ሆኜ አልወሰንኩኝም። ይሄም ጂም ደግሞ አንተ ሙቅ እንትን የለውም ለካ ኤሲ የለውም። አሁን ኤሲያቸው ተበላሽቷል መሰለኝ አይደል ነው። አይታችሁታል? መስኮት ከፍተው ምናምን እንትን አድርገውት ወፍ ምናምን እንዳይገባ ነው መሰለኝ። አይ ቲንክ ሁለት ደግሞ አሁን ረመዳን እየደረሰ ስለሆነ ጂም ላይ ዲስካውንቶች አሉ ምናምን እና እሱ ብዙ ማሳሰቢያ አይደለም፣ ገንዘቡ አይደለም። አሁን ዲስካውንቶች አሉ ብዙ። ለምሳሌ እዛ በጣም የሚመቸን ጂም አለ፣ በጣም ብዙ እቃ ያለበት አንደርግራውንድ ጂም። እዛ ኦልሞስት ብዙም ባይሆን ላይ አሪፍ ነው፣ ግን ብዙ ነው የሚባለው ለነሱ። በተለይ የ3 ወር ምናምን ስከፍሉ በጣም የሚገርም ዲስካውንት ነው ያለው። እዚህም ይኖራቸዋል ብዬ አስባለሁ። ግን ይሄንን ውሃ አልገዛም። ውሃ ኤሲ ለምሽት ያስባልና ገና ለእኔ አሪፍ ነው። ለማንኛውም ጂም ራሱ እዚህ ከገባን ስንት ጊዜ ነው? 4 ቀን ነው ታውቃላችሁ። እንዳለ መስኮት ምናምን ተከፋፍቷል። ኤሲ የለም። ወፍ ኤሲ ይላል ጩኸቱ ራሱ ብለት። እሺ ለማንኛውም እንዳልኳችሁ እናደርጋለን። ትልቁ ጥያቄ ያው እንዳልኳችሁ ይሄንን ውሳኔ መወሰኑ ላይ ነው ትንሽ ግራ እንትን ያለኝ ምንድነው አላ ወደኋላ ባክ ያደረገኝ። ስለማንኛውም እንደምንም ብለን እንወስንና እኔ የደረስኩበትን አሳውቃችኋለሁ። አሁን ሀሳብ ላይ ነኝ ማለት ወርዝ ያደርጋል። በተለይ በሳምንት እግር ብቻ እየከፈልኩኝ ዴይሊ ፔመንት እያደረኩ ምናምን መስራት እሱ ለምን ይጠቅመኛል? ዴይሊ ከሆነ የምከፍለው ማለት ይሄ ኮንስታንትሊ ጂም ሜምበር ካልሆንኩኝ አንደኛ እዛ መሄድ አለብኝ ማለት ነው የመጀመሪያ። ሁለት ደግሞ ዴይሊ ፔመንቱ ውድ ነው የሚሆነው። ውድ ነው ማለት ለምሳሌ ከእንትኑ አንጻር አሁን ለምሳሌ የወር 150 ብር ከሆነ ዴይሊ 15 ብር ነው። ዴይሊ 15 ብር ነው። ስለዚህ ስንት ነው ማለት ነው? ወደ 450 ነው የሚመጣው ማለት ነው። 150 ብር ከፍሎ መገላገል ይሻላል በዲፎልት። ስለዚህ ወሩ ሙሉ አንገባም። እኔ ደግሞ ፖይንቴ ያልኳቸው አፐር ቦዲ ፎከስ ማድረግ አንድ፣ ሎወር ቦዲ ደግሞ ሲሆን እግር ምናምን ገብተን እንሰራለን። እንትን ደግሞ እዛ ሄጄ መስራት ስፈልግ ምናምን ሄጄ እንድሰራ ደግሞ የሚገፋፋኛል
ገባችሁ? ክፍያ ላይ ማለት እንትን ሜምበር ስላልሆንኩኝ ማለት ነው። ያው አፐር ቦዲ ፎከስ ማድረግ አለብን። 2 ራይት 2 ሶስተኛ ደግሞ ዋናው ፖይንት አሁን ሙቀት የሌለበት ጊዜ ነው። ሙቀት ሲመጣ እኔ ሎወር ቦዲ ምንድነው ይሄ ጄዛ ካልስተቲክ ይሄ ፓራል ባሮቹን ምናምን ለስራ ማለት አልችልም። ሙቀት ሲመጣ እንኳን አይደለም ስፖርት መስራት በሙቀት ሰዓት ወታችሁ የሆነ ሰዓት ወክ ለማድረግ በጣም ከባድ ነው። አሁን እኮ እግዚአብሔርን በቃ ረስተነዋል እንዳለ ኮምፕሊትሊ ማለት ነው። ሲመጣ ሌላ አዲስ ታሪክ ነው የሚሆነው እና ያለኝ አማራጭ ወይ ደግሞ ጊዜ ይቺ ነችና እስቲ ለማንኛውም እንደዛ ለማድረግ እሞክራለሁ እንጂ ሜምበርሺፔን ደግሞ ካልከፈልኩኝ ላይክ የሆነ መግዛት ያለብኝ አክሰሰሪ ያለ እዛ ለምሰራው ምናምን ይሄ እንትን አይደለም ላይክ ክፍያ መሸሹ አይደለም ለኔ ዋናው ፖይንት አፐር ቦዲ ፎከስ አድርጎ ግን ካልስቴቲክ ይሄ ወይ ካልስቴቲክ አይባልም ፉል ካልስቴቲክ አይደለም እኔ ስራዬ እሺ ግን እዛኛው ያልኳችሁ ፖይንት ላይ የተወሰነ ከሙቀቱ አንፃር ከምኑ አንፃር ደግሞ አፐር ቦዲ ላይ አሪፍ ለውጥ ማምጣት በጣም እኔ ስለሚመቸኝ ነው እና ዲፕ የሆነ ፊሊንግ ነው የሚሰማኝ እዛ የምሰራው ስራ ዲፕ የሆነ ስራ ነው የሚያሰራኝ እስቲ ለማንኛውም እንደዛ እናደርጋለን አሁን ዛሬ የእግር ነው የምሰራው እጀመርኩኝ ማለት ነው ስለዚህ የእግር 8 ጊዜ ልትሰራ ይችላለን በሳምንት 2 ከገባን በዛ ሰዓት ኦልሬዲ እግሬን እንትን አደረኩት ማለት ነው አገኘሁት ማለት ነው ለማንኛውም ይሄ አምባሻ የሚመስል አይነት ዳቦ ነው በነገራችን ላይ በጣም የሆነ ደስ ነው የሚለው ለማንኛውም እሺ እግር ገብቼ ላሳያችሁ አላውቅም ግን ቀጣይ በአዲስ ውሳኔ በአዲስ ፕሮግራሜን ያላወጣሁበት ዋናው ምክንያት ይሄ ነው እንትን አላልኩም እዛ ሴትል አላልኩም አንድ ሀሳብ ላይ ወይ ጂም ውስጥ መግባት አለብኝ ወይ ደግሞ ይሄንን አሁን የመጣ አዲሱን ሀሳቤን እዛ ላይ ማስተካከል አለብኝ ኢቭን ጂም ራሱ ብጀምር እኮ እዛ መሄድ አይቀርም ኮንስታንት ደግሞ ማለት እዛ ደግሞ ወጥሬ እንዲሄድ ደግሞ የሚያደርገኝ አለመክፈሌ ነው እስቲ ለማንኛውም ያለው ነገር እናይና እንወስናለን